ኮማንድ ፖስቱ አስቸኳይ ስብሰባ ተቀምጧል። ሰራዊቱ በግምገማ ላይ ነው። ባለስልጣናቱ በቁጥጥር ስር መዋላቸውንም ሰምተናል። አመራሩ ላይ እርምጃ ተወስዷል። ማንን ነግራችሁ ነው? በርካታ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ተጨማሪ ኮማንዶ ከደሴና ኮምቦልቻ ተንቀሳቅሷል። አዲስ የአየር ስምሪትም ተሰጥቷል። የድሮን ጥቃት ፈጽመዋል። ዛሬም አሰሳ ማድረጋቸው እንደቀጠሉ ናቸው። በወሎ ቤት አማራ የፋኖ ኃይሎች ወታደራዊ ድል ያገዛዙን ሰራዊት ክፉኛ አስደንግጦ ያው ቀደም ሲል እንደነገለጽላችሁ ግምገማ ብለው እንዲገቡ አስገድዷቸዋል። የደቡብ ወሎ ኮማንድ ፖስት አስቸኳይ ስብሰባ ተቀምጦ ውሳኔ ካሳለፈ በኋላ የመልሶ ማጥቃት ለማድረግ ያደረጉት እንቅስቃሴ ሙሉ በሙሉ እንደገና ከሽፏል። አገዛዙ የራሱን ጥላ የማያምንበት አስቸጋሪ ሁኔታ ውስጥ ነው የወደቀው። በቀደም እንደነገርናችሁ ከላላ ወረዳ ከፋኖ ጋር ይሰራሉ የተባሉ የብልጽግና ባለስልጣናት በመከላከያ 801ኛ ኮር በቁጥጥር ስር መዋላቸው ወታደራዊ መረጃ ምንጮቻችንም ነግረውናል። ባለስልጣናቱን እየሰበሰቡ ወደ ማሰር ሂደዋል። ከፋኖ ጋር እየሰራችሁ ነው በሚል ከላላ በቁጥጥር ስር የዋለችው እናንተ ከፋኖ ጋር ስለምትሰሩ ነው በሚል የራሳቸውን ባለስልጣናትም እየሰበሰቡ እያሰሩ ነው። ባለስልጣናቱ በቁጥጥር ስር የዋሉት ፋኖ ወደ ከተማዋ በመግባት ልዩ ኦፕሬሽን እንዲፈጽም መረጃ በመስጠትና ከተማ ከገባ ጥቃት ሲፈጽም አስፈላጊውን መረጃ ባለማድረስ በሚል በግምገማ በመገምገሙ ነው ይሄን ያደረጉት። ይህም በተመለከተ የከላላ ወረዳ ኮሚኒኬሽን ጽሕፈት ቤት ተከታታይ የሀዘን መግለጫ ሲያወጣም ሰምተናል። በተለይም እርምጃ የተወሰደባቸውን ኃይሎች በሚመለከት ማለት ነው። በግምገማ መሰረት ቁጥራቸው በውል ያልታወቀ የሚሊሻና ሲቪል ባለስልጣናት በቁጥጥር ስር ውለዋል። ከወረዳ ጀምሮ የብልጽግና ባለስልጣናት ደግሞ በፋኖ ኃይሎች እርምጃ የተወሰደባቸው አሉ። በየደረጃው እርምጃ ለተወሰደባቸው የከላላ ወረዳ መግለጫ ያዘን መግለጫ ሲያወጣ ነው የቆየው። ቀደም ሲል እንዳሳየናችሁ በሁሉም አቅጣጫ አገዛዙ እየገጠመው ያለው ከፍተኛ ሽንፈት ነው። ያንን በፕሮፓጋንዳ ለማከም ነው እየሞከረ ያለው። ለፋኖ ኃይሎች ከነሙሉ ትጥቃቸው እጅ ከሰብ ከሚሰጡት በተጨማሪ የሚጠፉ ወታደሮች ቁጥራቸውም እንደዚሁ ከዕለት ወደ ዕለት እየጨመረ ነው የመጣው። ይህም የአገዛዙን ስርዓታዊ ፍርሰት በብዙ መልኩ የሚያረጋግጥ ነው። በሌላ በኩል በማዕከላዊ ጎንደር ወገራ ወረዳ ከገደብዬ ከተማ ለዘመቻና ለአሰሳ በወጣ የእግረኛ ኃይል ላይ ድንገተኛ የደፈጣ ጥቃት ተፈጽሞ የአገዛዙ ሰራዊት በበዓል ዕለት ከፍተኛ ወታደራዊ ኪሳራ እንደገጠመው የመረጃ ምንጮቻችን የበዓል ዕለት የተፈጸመውን ሁኔታ አስመልክቶ በላኩልን መረጃ አረጋግጠሉናል። ይህ አገዛዝ በጥቅሉ በትግል ሜዳው ላይ እየገጠመው ያለው ከፍተኛ ሽንፈት ነው። የተንገዛገዘ ያለው ፕሮፓጋንዳው ላይ የፕሮፓጋንዳ ሽንፈት እንዲገጥመው ለማድረግ ስራ ይጠይቃል። በጣም ከፍተኛ ስራ ይጠይቃል። ይሄ ስራ ደግሞ የሚዲያ ላይ የተጠናከረ እንቅስቃሴ ማድረግ ነው። አንድ ብቻ ማለት አይደለም። በነገራችን ላይ የሚዲያ እንቅስቃሴ ማድረግ ማለት ሁሉንም አድሬስ የሚያደርግ ነው። የግዴታ ይሄኛው ወይም ያኛው ወይ ደግሞ በግለሰብ እነከሌ ብቻ እነከሌ ብቻ የሚባልበትም አይደለም እና አንዱ ደከም ሲል ሌላኛው እየተደጋገፉ እየታገዙ በመረጃ ልውውጥም እየተናበቡ መሄድን ይጠይቃል። ይሄንን በማድረግ ሰፊ እንቅስቃሴ ማድረግ ያስፈልጋል። በጎንደር ቀጠና የሚንቀሳቀሰው የአፋባሃ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከብልጽግናው አገዛዝ ሰሜን ምዕራብ እዝ ጋር ባደረገው ከባድ ውጊያ የቡድን መሳሪያዎች የመገናኛ ሬዲዮችን ጨምሮ በርካታ ያገዛዙን ኃይል በውጊያ መማረኩን ይፋ አድርጓል። በዛሬው ዕለት በወሩ መጀመሪያ በድል ነገሩን እንዴት አድርገው እንደጀመሩት ማየት ይቻላል። በጎንደር ቀጠናዎች ዛሬ ጥር 1 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ዳግማዊ ቴዎድሮስ 5ኛ ኮር አካሎች በምስራቅ በለሳ አይመን ከተማ በከፈቱት ማጥቃት በሶስት አቅጣጫ ወደ ካምፑ ዘልቀው በመግባት ከባድ ሰብአዊና ወታደራዊ ቁሳዊ ውድመት አድርሰው አገዛዙን ክፉኛ መበታተናቸውን ገልጸዋል። ላይክ ማድረግ ሼር ማድረግና ሰብስክራይብ አድርጋችሁ መከታተሉንም እንዳትተው። በጨበጣ ውጊያ ያገዛዙን ሁለት ምሽግ በመስበር ጭምር ካምፑን ከጥቅም ውጭ ማድረጋቸውንም እንደዚሁ ገልጸዋል። አፋባሃ በላይ እዝ የካምፑን መሪዎችን በመደምሰስ ቀሪዎቹን አባላት ሙትና ቁስለኛ በማድረግ አውደ ውጊያውን በድል ማጠናቀቁን ያሳወቀው። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል
እና ከ3 ክፍለ ጦሮች የተውጣጡ ተዋጊዎች መሳተፋቸውን ያሳወቀው አፋብኃ በላይ እዝ የኮሩ የስራ አስፈጻሚ አካላት በውጊያ በመሳተፍ ለተመዘገበው ድል ከፍተኛ የመሪነት ሚና መጫወታቸውን በግንባር መረጃዎቻቸው ላይ አመልክተዋል። ለሰዓታት በዘለቀው በዚህ አውደ ውጊያ በምርኮ የተገኙ ድሎች መካከል ወደ 1000 የብሬን ተተኳሽ፣ ወደ 2000 የክላሽ ተተኳሾች፣ ወደ 2 የመገናኛ ሬዲዮ፣ 3 ብሬን መትረየስ፣ የእጅ ቦምቦች፣ ከ5 በላይ ክላሽንኮቭ ጠመንጃዎች በምርኮ መውሰዳቸውን በተመለከተ ገልጸዋል። ይህም ለአገዛዙ በወሩ መጀመሪያ በጣም ከፍተኛ መርዶ የሆነበት፣ በወገን በኩል ደግሞ አኩሪ ድል የተመዘገበበት ነው። ይህንን ሁኔታ እንደው ለማሳያ ኤግዛክትሊ ይሄ ቪዲዮ ስፔሲፊክ እዛ ጋ ነው እያልኩ አይደለም። ነገር ግን በሚደንቅ ሁኔታ የአገዛዙ ሰራዊት በጎጃም ምድር ላይ የገጠመው ሽንፈት የሚደንቅ ነው። በሸዋ አካባቢም እንደዚሁ ሽንፈት፣ በየቦታው ሽንፈት ላይ ነው ያለው። አሁን አገዛዙ ትንሽ እንደ ወሬ ኮንሰምፕሽን ሊጠቀማት የሚፈልገው በአመራሮች መካከል ያለው ተግባቦት ወደ ማዕከላዊ ኮማንድ ፖስት አቋቁሞ ወደ አንድነት መምጣቱ ላይ እየተፈጠሩ ያሉ መዘግየቶችን በተመለከተ እንደ ትልቅ ፖለቲካል ኮንሰምፕሽን እየወሰደው ነው። ሌላው በተለያየ ጊዜ የማስከዳት እንቅስቃሴ ደግሞ አለ። እሱም ደጋግመን ያለው ነው። እዛው መውቀጥ የለብንም። የሚሄድ ካለ ሲሄድ በሰላም ግባ ብሎ መሸኘት ነው። እዛ ተቀምጦ እንቅፋት የሚሆነው በሙሉ ወደ አገዛዙ እዚህ ተስፋ የቆረጠ ከዚህ በኋላ ቆይቶ የሚሰልልበት ቆይቶ የሚያደርግበት ምንም እንደሌለ አውቆ እንዲሄድ ማድረጉ ጠቃሚ ይሆናል። ስለዚህ ሄደ መጣ የሚለው አይደለም አጀንዳ የሚሆነው። አጀንዳ መሆን ያለበት በተያዘውና በታቀደው መሰረት እንዴት ወደ የተሻሉ አመራሮች ወደፊት መጥተው አጠቃላይ የትግሉን ሂደት ለመምራት ያሳዩት ያለው ዝግጅት የት ጋር ደረሰ ነው። እሱ ነው ሁልጊዜ መነጋገሪያ መሆን ያለበት መምጣትም ያለበት። አገዛዙ በሚፈጥነው ልክ ከተቻለ ከዛ ፍጥነት በ2-3 እጥፍ ቀድሞ መገኘት ይጠይቃል። በብርቱ መልኩ በቃ ትግልን ውጤታማ ለማድረግ በዛ አድቫንስ መጓዝ ያስፈልጋል። በዛ አድቫንስ ወደፊት መሄድ ያስፈልጋል። እንደዚህ አይነት ጥንካሬ ከእያንዳንዳችን መምጣት ይኖርበታል። ይህንን አድርጎ መገኘት ነው የሚያስፈልገው የሚለውን ለማንሳት ነው። የኮማንድ ፖስቱ አስቸኳይ ስብሰባ የተቀመጠበት ከፍተኛ ሽንፈት አለ። እሱን በኋላ መለስ እንልና በዝርዝር እናነሳዋለን። የአብይ አህመድ አገዛዝ በኦርቶዶክስ ላይ ያነጣጠረው ከፍተኛም አደጋ አለ። እሱንም እናነሳለን። የሚመጣው የድሉን ሁኔታ የምትሰሙት እንደተጠበቀ ሆኖ ግን አሁን ዝም ብለው ዳርዳሩን የሚያቅራራው የአብይ አህመድ ሰራዊት ጁላ ሰራዊት በገባበት ቀጠና እንዲህ ተሰልፎ እየተነዳ ነው። ፕሮፓጋንዳ ላይ ግን ቆንጆ ነው። ቦታውን ስለምወድ እለፍ በቃ እለፍና ና አለ እሱን ተከትሎ እሱ ይሄ ምንድን ነው ስልጠና የሚሄድ ወይ ምናምን አይደለም። የተሰልፎ የምታዩት በፋኖ ኃይሎች ተማርኮ መሳሪያውን አስረክቦ ወደሚፈለገው ቀጠና እያጓጓዙት ነው የሚገኝ። ምንም ሰራዊት አንዲት ቀጠና ላይ እንግዲህ ስንቱ ኃይል ተደምስሶ ነው ይሄ ሁሉ ምርኮ የምታዩት ምርኮ ተሰልፎ የሚነዳው። ክፍለ ጦሮች ሲፈርሱ እንነግራቸዋለን አይደለ? ፕራክቲካሊ ክፍለ ጦር ይፈርሳል ብለን ነው የምንነግራቸው። ሲፈርስ ይሄ ክፍለ ጦር ፈርሷል። ያው የእነ ብርሃኑ ጁላ ክፍለ ጦር ደጋግመን እንደምንለው ሙሉ በሙሉ ክፍለ ጦራቸው በርካታ ሙሉ በሙሉ የፈረሱ ክፍለ ጦሮች አሉ። ሙሉ በሙሉ ፈርሰው እንደ አዲስ ለማደራጀት እላይታች እያሉ ሲያስመርቋቸው አይቷቸዋል። ጥንቅቅ ያለ ምናምን ሬንጀር አስለብሰው እነ ብርሃኑ ጁላ ተገኝተው ንግግር ምናምን ያደርጉና አገሩን ምናምን በቃ ያደባልቁታል። በቃ የትግሉ ሁሉ ነገር መጨረሻ አድርገው ራሳቸውን ይሄን አድርገን ይሄን ሰርተን በቃ ማይሉት ነገር የለም። ፋይናሊ ግን ሽንፈታቸውን ተጎንጭተው
ከመሄድ ውጭ ምርጫ የሌላቸው እንዲህ ተሰልፎ ከመነዳት ውጭ ምንም ሊፈይድ የማይችል ስብስብም እንደሆነ ግን ደጋግመን እየነገርናችሁ ነው የምንገኘውና ይህንን ጀስት እንድታዩት ለማድረግ የሞከርነው የብርሃኑ ጁላ ሰራዊት በገባበት ቦታ ሁሉ ሽንፈት እየተጎነጨ እየተበተነ ነው ያለው። መሬት ላይ እየተበተነ ነው። ከተዋጊው ጋር የሚገጥመው አካል ብትንትኑ እየወጣ ነው ያለው፣ እየፈረሰ ነው ያለው። ነገር ግን በፕሮፓጋንዳ ለመቆየት ነው የሚሞክሩት። የፕሮፓጋንዳ ልሳናቸውን ደግሞ ጉሮሯቸው ላይ የሚቆም አካል ያስፈልግ ነበረ። ስለዚህ ያንን ደግሞ ሊተካ የሚችል በቃ የለም ብለው ሲያስቡ ይኸው አለ ብለን ባናታቸው መጥተናል፣ ደርሰናል የሚለውን ለማሳየት ነው። ጥቂት ጊዜ ብቻ ነው ሊያዘገዩን የቻሉት። ከዛ ግን ወደዚህ ወደ ሳተላይት የምንመጣበት አንድ የአብይ አህመድ አገዛዝ በርዕሱ ቀዳሚ ላይ ያለው ላንሳ። የብልጽግና አገዛዝ በሃይማኖት ተቋማት ላይ ያነጣጠረ እንቅስቃሴ ያደረገ ነው። በዋነኛነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አልመው እየተንቀሳቀሱ ያለበት አደገኛ ሁኔታ ነው ያለው። ይሄን ነገር እስካሁን ድረስ በተለያየ መልኩ እየተነሳ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማጥቃት እንቅስቃሴ የአብይ አህመድ አገዛዝ እያደረገ ነው የሚለው ተደጋግሞ እየተነሳ ነው። ነገር ግን አንድ በጣም ጠለቅ አድርገን ልናየው የሚገባ እውነት እኔ ከዚህ ከአላፋት ዝማሬ ምናምን ዝማሬ ጋር በተገናኘ የሚነሱ ነገሮች ብዙ ጥንቅጥ ስላላቸው እዛ ላይ በቀደም አስተያየታችንን ሰጥተናል። ብዙ ሰው እናንተ አስተያየት ምንድን ነው? ለምን እዚህ ዝም አላልንም? እዚህ ላይ ዝም አላችሁ የሚልም ነገር እንሰማለን። ዝም አላልንም። እንዴት ዝም እንላለን? ከቀረ እኮ የሚቀረው ፖለቲካው ነው። ይሄ የተቃና አገር እና የፖለቲካ ስርዓት እንዲኖር የምንፈልገው እኮ ሃይማኖታችን እንዲጠበቅና በነፃነት ከፈጣሪ ጋር የምንገናኝበት እድል እንዲኖር ነው። ለሞራል ኦቶሪቲም የመገዛት ጉዳይ እኮ ነው የሚኖረው እና አልቲሜትሊማ ዋናው ግባችን ሰው መቼም ሃይማኖቱን አደጋ ላይ የሚጥል ነገር ለመስራት ብሎ ፖለቲካ ውስጥ አይገባም እና የፖለቲካውና ፖለቲካውን የሚዘውረው ኢኮኖሚውን ፖለቲካውን የሚዘውረው አካል ቤተክርስቲያንን አሳዳጇ ሆኗል። አቅዶ ነው፣ በተጻፈ እቅድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት እያሳደዷት ነው። ሲያሳድዷት ግን ወዳጅ ሆነው ነው የሚቀርቡት። ደጋግመን ብለነዋል፣ ደጋግመን ምሳሌ አንስተናል። ይሁዳ ከክርስቶስ ጎን ነበረ። ከክርስቶስ ጎን የነበረው ግን ክርስቶስን ለማጥናት ነው፣ ቀን ጠብቆ ለመጣል ነው፣ እንዳይነሳ አድርጎ ለመጣል። የሚፈልጉት ወንበዴዎች አሉ ሌሎች። እነዛ የሚፈልጉት ወንበዴዎች እንዲጠቀሙበት ነው ከክርስቶስ ጎን የሆነው ይሁዳ። አብሮት ራስ ሲበላ ነበር፣ አብሮት ወደ ላይ ታች ሲል ነበር ምናምን። መጨረሻ ላይ እሱን ተጠቀሙበት አይደለም። ጎበዝ በሆንክበት ሰዓት በጉብዝና ወራት ላይ ብዙ መስራት ያስፈልጋል። በነገራችን ላይ የእውነት ነው የምንነግራችሁ፣ እውነት ትክክለኛ መረጃ ነው የምንነግራችሁ። በዚህ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሆናችሁ እንዲሁ ለታሪክ እንዲቀመጥ ነው። ራሴን በሆነ ነገር መመጻደቅ አልፈልግም፣ ምንም ስለሆንኩኝ። አንድ የምነግራችሁ እውነት፣ አንድ የምናሳስባችሁ የምንነግራችሁ እውነት ግን በዚህ ወቅት የፓትርያርኩ ጽሕፈት ቤት ዳንኤል ክብረት ኤዲት ያላደረገው መግለጫ ማውጣት አይችልም። ገና መግለጫ ማውጣት ሲፈለግ ጠቅላይ ሚኒስትር ጽሕፈት ቤት ተደውሎ አሁን ያለው መለካውያን ይዘውታል፣ ቤተ ክህነት በመለካውያን እጅ ወድቃለች፣ ቤተ ክህነት ውስጥ ያሉ ግን ላገዛዙ የሚገብሩ አካላት እጅ ወድቃለች፣ እነሱ በሚፈልጉት መንገድ ሼፕ እያደረጉ ነው። እውነት እንነጋገር፣ ሀቁን ማንም ካልካደው በአዲስ አበባ አድባራት የገና ዕለት አብያተ ክርስቲያናት በየቦታው ያሉ አብያተ ክርስቲያናት እንደምታውቁት ሙሉ ናቸው አይደለም?
የእውነት እንደዛ ነበሩ? እንዳለፈው ገና ነበረ ገና በየአብያተ ክርስቲያናቱ ያለው ሰው? በጣም የሚደንቀው የአእላፋት ዝማሬን በዩኔስኮ እናስመዘግበዋለን ሁላ እያሉ ነው። እንዴ! ምን ይሰማችኋል? ምን እየተፈለገ እንደሆነ ነው። አእላፋት ዝማሬ ይኑር፣ ማመስገን ይኑር፣ መዘመር ይኑር፣ እሱ ችግር የለም፣ ጥሩ ነው። ምን ተብሎ ነው የአደባባይ ዝማሬ? ቤተክርስቲያኗ ያሏት በሙሉ እኮ የአደባባይ በዓል ነው። መስቀል ማን ነው? መስቀል የአደባባይ ነው እንደምታውቁት። ጥምቀት የአደባባይ በዓሏ ነው። አንዳንዱ በጋራ መዘመርን የህብረት ዝማሬን ልክ የሆነ የሌላ ሃይማኖት አድርጎ ለማቅረብ ይሞክራል። የህብረት ዝማሬ መሰረቱም መነሻውም መድረሻውም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የአደባባይ የህብረት ዝማሬ የቤተክርስቲያኗ ነው።